ሆነሃል ደስታ ያሰክራል ይባላል ለዛን ያሰከረ ቻላቅ ናፍቀን ፈልገን የምናገኘው ነገር ካገኘነው በኋላ ሳይሆን ልክ ልናገኘው ስንሄድ ያለው ስሜት ነው በቃ ልዩ የሚያደርገው ማለት መንገዱ ማለትና ይሄ ከማማ ጋር የመጀመሪያ አመት አንደኛ አመቷን ልደት እናከብርላት የነበረ ፎቶ ነው። አሁንም ደጋግሜ የምለው ለእናቶች ትልቅ ክብር አለኝ። አንዴ ብቻ ሳይሆን 100 ጊዜ በቃ ለእናቶች ጊዜ ቀን ከበርላቸው ደስ ይለኛል። አረ እንዲች ብለሽ እንዳታስቢ እንግዲህ ጠንካራ አባትና ጠንካራ ባል ስለሆንክ ያው ልጅህን እንግዲህ በመትችለው አክል እያሳደግክ ነው ያለው። ጥሩ ነው፣ የሚበረታታ ነገር ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ማለት ዛሬ ፊቴን ስታዩት የሆነ አዲስ የተለየ ነገር እንዳለ ተስፋ እያደረጋችሁ እንደሆነ ተስፋ አደርጋለሁ። በመነቃቃት በቃ የሆነበት በሚገርም ወኔ ነው የመጣሁትኝ። ያው ባለፈው የነበረውን ፋይት ምናምን አይታችሁታል። ብቻ አላቅም እንዴት እንደምገልጸው። አንዳንዴ ያለ አይደል ይሁን ናፍቃችሁ ጓጉታችሁ ምናምን ጠብቃችሁት ልታገኙት እንደሆነ ስታስቡ ምናምን ይሆናል ያለው ስሜት ምናምን በቃ ሌላ ነው ያለው እና አንዳንዴ የሆነ ናፍቀን ፈልገን የምናገኘው ነገር ካገኘነው በኋላ ሳይሆን ልክ ልናገኘው ስንሄድ ያለው ስሜት ነው በቃ ልዩ የሚያደርገው ማለት መንገዱ ማለት እና እንግዲህ ወደ ጉዳይ ሳልገባ ነገሩን እንዳላዘባራርቅባችሁ ባለፈው ከእዱ ጋር ተገናኝተን በባኔና በሄርሜላ ዙሪያ ያለው ሁኔታ እያንዳንዱን ነገር ዲቴል እያወራን ነበር የነበረውና ላስረዳት ሞክሬ ነበረ። በቃ ግን በእርግጥ ትንሽ ፊቴም የዛን ሰዓት የሆነ የደበረው አይነት ፊት ነበር የነበረው። ምክንያቱም በቃ አላ ምንም ተስፋ አልነበረውም ነገሩ ሳየው ማለት ነው። በቃ ብዙ ሞከርኩኝ ምናምን በቃ ያለውን ነገር ትብይ ከዛ ሳስበው በቃ ይሆናል ምናምን ብዬ አላሰብኩኝም ነበርና አሁን ግን የሆነች ጭላንጭል እንዳለች እየተሰማኝ ነው። የምሬ ነው ማለት በእዱ በኩል የሆነ ነገር እንዳለ ተስፋ አለኝ። በእርግጠኝነት አድራሻዋን ትሰጠኛለች ወይ ደግሞ ቀጥታ ያለችበትን ቦታ እንደምታደርሰኝ ባለሙሉ ተስፋ ነኝ ማለት ነው። እና አሁን እየታየኝ ያለው ሂጂ እሷን አግኝቻት ምናምን ነገር በቃ አለ አይደል ማለት ስሜቴን ስገልጽላት ምናምን ነገር ነው። በቃ እኔ እንጃ እንዴት እንደምገልጸው ብቻ ግን አላውቅም። ከዚህ በላይ ባልደሳሰት ደስ ይለኛል ማለት ነገሩን ረጋ ባረገው የተሻለ ነው የሚሆነው። ደውዬላታለሁ እየመጣች ነው። እስኪ ያለውን ነገር ደግሞ ከእሷ ጋር በደንብ እናወራበትና ያው እንደነገርኳችሁ እኔ በእርግጠኝነት በሙሉ ተስፋ አድራሻውን ትሰጠኛለች። ምክንያቱም ባለፈው ያለውን ነገር አስረድቻታለሁ። እያንዳንዷን ዲቴል አውርተናል። በቃ ማለት ምንም ለዋሻት አልፈለኩኝም። የዋሻዋትም ነገር አልነበረም በሰዓቱ ማለት ነውና ስለዚህ ወይ ሄርሜላ ጋር ወይ አብርሽ ጋር መድረስ አለብኝ። በቃ ማለት ብዙዎቻችሁ ይህንን ሀሳብ እየሰጣችሁኝ ነበረ። ማለት እንደ እውነት እናንተን ሳላመሰግን ባልፍ ለእኔ በጣም ራስ ወዳድነት ነው የሚሆንብኝ። ምክንያቱም ብዙዎቻችሁ በስልክም እየደወላችሁ በቴክስት ሀሳባችሁን እየገለጻችሁልኝ ነበረ። ማለት በቃ እንዲህ ብታደርግ ይሻላል፣ እንደዚህ ለምን አታደርግም ምናምን ይሄን አብርሽ ጋር ለምን አትሄድም ምናምን እያላችሁኝ ነበርና አሁን ላይ ሳስበው ያ መንገድ የተሻለ ነው ብዬ ስላሰብኩኝ ገብቷቸዋል። ከአንድ ሁለት ይሻላል ማለት እኔ ብቻዬን ያሰብኩት ነገር ነበረ። ከዛ ደግሞ በዙሪያዬ ደግሞ ያሉ ሰዎች የሚያስቡት ስለኔ የሚያዩት ነገር አለ ማለት ነው እና ከዛ አንጻር ሄጄ እዛ ቦታው ላይ ተገኝቼ ከእሷ ጋር ለአንዴና ለመጨረሻ ጊዜ በቃ ያለውን ሁኔታ እንድንነጋገርበት ብዬ አሰብኩኝ ማለት ነው። እና ለዛ ነው እናንተ ላመሰግናችሁ የፈለግኩት። ሄደህ አገኛት፣ ለአብርሽ ነገረው ያለውን ነገር እዛ አድርስ ምናምን እያለችው ስለነበረ ማለት ነው። እና አሁን ላይ ወስኛለሁ ያን ለማድረግ። ነገሩ ደግሞ እውን እንደሚሳካ ደግሞ በጣም እርግጠኛ ነኝ። ያው ፊቴን ታይታላችሁ ደስተኛ ሆኜ ነው ያለሁትና እንግዲህ ይህን ደስታዬን እዱ እንደማታጨልምብኝ ተስፋ አደርጋለሁ። ማለት ያው በእርግጥ እሷ ምን ማድረግ አትችልም፣ ያለውን ሁኔታ ነው ልታደርግ የምትችለው ማለት ነው። እና እንግዲህ እስክትመጣ ድረስ የተወሰነ ያው ስለ ራሴን ብናገር ደስ ይለኛል። ማለት ከዛ ፊትም እንደተናገርኩትኝ እኔ የአንድ ልጅ አባት ነኝ። የሄራን ማለት ነው። ሄራን ትባላለች።
ኦልሬዲ አሁን 9-10 አካባቢ ነው እድሜዋ። በብዙ ጠውረድ ውስጥ አልፈናል። በቃ እሷን ለማሳደግ ምናምን ነገርና ማለት ብዙ ዋጋ ከፍለን ምናምን ነገር ነው አሁን ያለንበት የደረስነውና አስቸጋሪ ነው አንዳንዴ ያለ እናት ልጅን ማሳደግ። የምሬ ነው የምላችሁ። እኔ ከዛ በኋላ ለሴት ልጅ ወይም ደግሞ ለእናት ያለኝ ክብር በጣም ነው የጨመረው ማለት ነው። ምክንያቱም እንዴት ስትራግል እያደረጉ እንዴት ሳፈር እያደረጉ እንዴት ዋጋ እየከፈሉ ልጅ እንደሚያሳድጉ አየሁኝ ማለት ነው። ረዥሙን ጊዜ አብራና ያሳልፈችው ማለት እኔ አሁን ካደገች በኋላ ነው እኔ አብሬያት ሆኜም እሷን በቃ ለመንከባከብ ምናምን እንትን ያደረኩት እንጂ ከጅምሩ ጀምሮ ቢሆን እንዴት እንደማደርግ አላውቅም። ማለት ከባድ ነበር ለኔ ማለት ነው። የእውነት በጣም ነበር የሚከብደኝ ማለት ያለው ሁኔታና ግን አየሁትኝ በቃ ለካ ይህንንም ችለው ነው ያሉት ምናምን እንደነ ያደረገኝ ማለት ነው። እና በጣም ዋጋ ይከፍላሉ እናቶች። ለእናቶች በጣም ክብር አለኝ፣ ትልቅ ሪስፔክት አለኝ የእውነት ለምታደርጉት አስተዋጽኦ፣ ለምትከፍሉት ዋጋ፣ እየተራባችሁ ለልጆቻችሁ የምታስቡት እንጃ ከባድ ነው። አሁን ስለ እናት ሲነሳ ማለት ሀሳቡን ወደ ሌላ ላለመቀየር ፈልጌ ነው። ራሴን እየገደብኩኝ ነው። ብዙ ማውራት ፈልጌ ግን ራሴን ለመገደብ እየሞከርኩኝ ነው ያለሁት ማለት ነው። በእርግጥ ወንድ ልጅ ስለ እናቱ ያደላል። ስለ እናት ብዙ ማውራት ይቻላል፣ ብዙ ማለት ይቻላል። ማለት ብዙ ያልተነገረላቸው፣ ብዙ ያልተዘመረላቸው፣ ብዙ ትልልቅ ስራ የሰሩ እናቶች አሉ። እያንዳንዷ እናት ዋጋ ከፍላለች ለእያንዳንዷ ልጅ ማለት ነው። ለእያንዳንዱ ልጅ በቃ መክፈል ያለባትን ዋጋ ከፍላለች፣ ማድረስ ያለባትን አድርሳለች። ቀጥሎ ደግሞ ምን ያህል እየተመለሰላት ነው፣ ምን ያህል ዋጋ እየተከፈለላት ነው የሚለው እያንዳንዳችን የራሳችን ጥያቄ ነው የሚሆነውና እና አሁንም ለማለት አሁንም ደጋግሜ የምለው ለእናቶች ትልቅ ክብር አለኝ። አንዴ ብቻ ሳይሆን 100 ጊዜ በቃ ለእናቶች ጊዜ ቀን ከበርላቸው ደስ ይለኛል። ወዶ መጣች። እንዴት ነሽ? እግዚአብሔር ይመስገን። ሰላም ተናንሽ አለክ አለን። ሰላም ነው። እንዴት ነው ውሎ ቆይታ? ሰላም እንግዲህ ዛሬ እንደምታይልኝ ፋፍሽ ምናምን በጣም ደስተኛ ሆነሃል። እንግዲህ ደስተኛ ያደረገ ነገር ምን እንደሆነ ባላውቅም ተደሳስቼ ነው የጠበቅኩሽ። አሁን ምክንያቱም ሙሉ ነገሬን አንቺ ላይ ጥዬ ስለነበረ ቤተሰብ ሰላም በቃ የለም እውነትም ቴንሽን ሆነሃል ማለት ነው። በጣም አይዞ። ለማንኛውም ተረጋጋ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ያው እንግዲህ ሰላም ባያቸው ባይለኝም እኔ ሰላም ልበላችሁ። በዚህ ልክ ነው ማለት እንትን ሆነሃል፣ ነርቨስ ሆነሃል። ደስታ ያሰክራል ይባላል። ለዛ ነው ያሰክራል። ብቻ አላውቅም እንግዲህ መጠጥ ብቻ አይደለም ሰውን የሚያሰክረው ማለት ነው፣ ደስታም ያሰክራልና ዛሬ ተዘጋጅቼበት የመጣሁት ማለት ቀጥታ ለመሄድ ወስኛለሁ። ባለፈው አውርተናል ማለት ያለው ሁኔታ ተነጋግረንበት ነበርና አድራሻ እንደምትሰጪኝ ወይም ደግሞ እንደምታደርሽኝ ነገርሽኝ ነበር። አይ እኔ አደርሳለሁ ብዬ አላልኩም። ያልኩት እንግዲህ ምንድነው እሱ የዛለታ የልጇ አባት ነኝ፣ ባለቤቴ ናት፣ የመጀመሪያ ናት ምናምን ነገር ብለህ ብዙ ነገር ነግረኸኛል ስትለኝ ደግሞ እኔ አንተ የእሷ ባለቤት መሆንህን የልጅህ እናት መሆኗን በምን አውቃለሁ? ምን መረጋገጫ ያለኝ? አንተ ስላወራኸኝ ብቻ አይደለም ላምንህ የምችለው። ምን መረጃ አለ ስልህ መረጃ አለኝ፣ ከፈለግሽ መረጃውን አምጥቼ አሳይሻለሁ፣ መረጃ አለኝ ነበር ያልከኝ። እና እንዲሁ የሰው ልጅ ባወራው ብቻ አይደለም። ምክንያቱም እንዲህ ስላወራህ ብቻ በዛን ሰዓት አላመንኩ። ማስረጃ ስታመጣ ነው ሳይ ነው ብዬህ ነበረ። እና ቤተሰብም ስልክ ደውሎልኝ ምንድነው ያሉኝ፣ ቤተሰብ ማለት ያው አንተን የሚያውቁ እሷን የሚያውቁ ሰዎች እውነት ሊያሳምንሽ ከፈለገ በቃ ትክክለኛ የልጁ እናት ባለቤቱ ከሆነች ፎቶ ወይም ደግሞ በቃ እነሱ አብረው ሲኖሩበት የነበረውን ነገር ያሳይሽ። በቃ ልታምኚ እውነት ነው ለካ ያለው ነገር እውነት ነው ብለሽ እንድትይ የሆነ ነገር ያሳይሽ። በቃ ፎቶ አብረው የተነሱበት አብረው ሲኖሩ የነበረውን ላይፋቸውን ያሳይሽ።
የዛን ሰዓት ነው ልታምኚ የምትችይው እንጂ እሱ ዝም ብሎ መጥቶ እንዲህ ነው ባለሽ አትመኙ ነው ያለው። አንዳንድ ሰዎችም ደግሞ ምንድነው ከአብርሃም ጋር አገናኙ። እኔ ምን አገባኝ ከአብርሃም ጋር? አብርሃምን አልፈለገውም። የፈለገው ባለቤቴ ናት ያለውን ሄርሜላን ነው የፈለገው። እንዴት ብዬ አብርሃምን በምን ሂሳብ ነው አብርሃምን? ይሄ ማይባልና ማይደረግ ነገር ነው። ይሄ ከአግባብ ውጪ የሆነ አባባል ነው። ከአብርሃም ጋር አገናኙ እንድች ብለሽ እንዳታስቢ ዛሬ ይልሽ ሙሉ መረጃ ይልሽ አስቤበትና ተዘጋጅቼ ነው የመጣሁልሽ። የምትፈልጊው መረጃ አለ? ሌላ የምትፈልጊው ነገር ካለ እንግዲህ መረጃ እንግዲህ ቤተሰብ ያው መረጃ ያሳይሽ ብለውኛል። እንግዲህ አይዞ የመጣውን መረጃ እንግዲህ እስቲ ያው አልበሙን ላመጣልሽ ይችል ነበር፣ ግን ለዛሬ እነዚህ በቂ ናቸው ምናምን ብዬ ነው እንትን የሰርጋችን ፎቶ ነው ማለት ሰርግ ማለት ገብቶሻል አይደል? የተካበደ ትልቅ ነገር ምናምን አልነበረም፣ ግን ያው ፎቶ ጀስት ቀለበት ምናምን ተሰነል የዛኔ የነበረው እንትን ነው። ይሄ ከማማ ጋር የመጀመሪያ አመት አንደኛ አመቷን ልደት እናከብርላት የነበረ ፎቶ ነው። እኛ መጀመሪያ የተገናኘንበት ቀን ማለት መጀመሪያ ማለት ፍቅር ላይ የነበርንበት ሰሞን አለ አይደል? ያው ሙቀት ላይ የነበርንበት ጊዜ የነበረው ፎቶ ነውና ይሄኛው ፎቶ ደግሞ ማለት ሚስጥሩን ልናገር ተደብቀን በዛው ሄደን የነበረን ነው ለመዝናናት ምናምን ብሎ አለ አይደል? የልጅነት እንትን እንግዲህ ያው አንዳንዴ ማየት ማመን ነው የሚባል ነገር አለ። እንግዲህ አንተ ያው ከሷ ጋር እንደዚህ አይነት ሁኔታ ላይ ያላችሁ እሷ ትታ ወደዛ ሄዳ በእንደዚህ አይነት እንትን ላይ መሆኗ ትንሽ ያሳዝናል። በጣም ነው የሚያሳዝነው። ይሄን አይነት ህይወት ለቆ ሄዶ ሌላ አይነት ህይወት ውስጥ መግባት ትንሽ በጣም የሚያሳዝን ነገር ነው። አይደረግም። ከአንድ ሰብአዊ ከሚሰማው ሰው እንደዚህ አይነት ነገር ማድረግ ትንሽ ይከብዳል። እንደዚህ አድርጋ በመሄዷ ትንሽ እኔ ይሰማኛል። በጣም ነው ማዝነው እንዲህ በማድረጓ። አንተም እንግዲህ ጠንካራ አባትና ጠንካራ ባል ስለሆንክ ያው ልጅህን እንግዲህ በምትችለው አክል እያሳደግክ ነው ያለኸው። ጥሩ ነው፣ የሚበረታታ ነገር ነው። ያው በፊት የማውቀውን ስልኳን ዘግታዋለች ብዬ ነበረ። በሰዎች ደግሞ አፈላልጌ እሷን ስልክ አሁን እየተጠቀመች ያለችበትን ስልክ ሰጥተውኝ ነበርና ደወልኩላት። ስደውልላት ሄሎ ከሊኔን ብዬ ስላት ወዲያው ነው የዘጋችብኝ ስልኩን ማለት ነው። ድጋሚ ያኛው ስዊች ነው፣ ያኛው ከበፊት የማውቀው ስዊች ነው እኮ። ባለፈውም እንደዘጋችብሽ ምናምን ነግረሽኝ ነበር። ኖ ያኛው ስዊች ነው፣ ያኛው ተዘግቷል ሲጀመር ማለት ነው፣ አይሰራም። ይሄኛው ደግሞ የምትጠቀምበት ነው ብለው ያሉኝ ስልክ ላይ ደግሞ ስደውል ይጠራል። አነሳችሁ ሄሎ ማለት በላለችኝ ከሊኔ ምናምን ብዬ ስላት እንግዲያው ቪዲዮውን አይተዋልሽ መሰለኝ ዘጋችሁ። መልሼ ስሞክር ጥሪ አይቀበልም ነው ያለኝ። በማግስቱም ስሞክር ጥሪ አይቀበልም ነው ያለኝ። ስለዚህ እኔ ከዚህ በላይ የሰውን ሰው ማስጨነቅ የለብኝም ብዬ ምንም ማድረግ ስለማልችል ማለት ነው እንግዲህ ሰው ስልክ ጆሮ ላይ ሲዘጋ ለምን ዘጋ ተብሎ ከሰው ጋር አትጣላም። እና ስልኩን ስትዘጋብኝ ምንም ማድረግ ስላልቻልኩኝ ሀሳቤንም ለምን እንደደወልኩም አላዳመጠችኝም። ያው ቪዲዮውን አይታም መሰለኝ ካንተ ጋር ስለተገናኘው ያንንም አይታም ሰምታም ሊሆን ይችላል። ሰዎችም እሷ ባታይ ሰዎች አይተው ነግረዋል ሊሆን ይችላል። እና ከእኔ በቃ ምንም ነገር ሀሳብ ላለመስጠት ይመስለኛል ስልኩን የዘጋችብኝ። እና ተስፋ የለም እያልሽኝ ነው? እንግዲህ እኔ ራስህ ማድረግ ያለብህን ነገር ታደርጋለህ። አሁን እኔ ይህንን ያው ፎቶን አሳይተኸኛል። ይሄ ለእኔ በቂ መረጃ ነው። ስልክ ቁጥሩን እሰጥሃለሁ፣ ትሞክራለህ። እኔ ስልክ ቁጥሩን እሰጥሃለሁ፣ ጽፌ እሰጥሃለሁ፣ አድራሻዋንም እሰጥሃለሁ። በአድራሻዋ በጻፍኩልህ መሰረት እሷን ማግኘት የምትችል ከሆነ ታገኛታለህ። ከዚህ በላይ እኔ ምንም ማድረግ አልችልም። ምክንያቱም ፈልጌ አስፈላልጌ ስልኳን አገኘሁ። ስልኳ ላይ ስደውል ድምፄን ሰምታ ዘጋችብኝ። ከዚህ በላይ እኔ ምንም ማድረግ የምችል አይመስለኝም። ይሄንን እንካ እኔ
እኔ ይሄንን ስላሳየኸኝ ነው። ይሄንን መስጠት ራሱ አይምሮ እየከለከለኝ ነው ልሰጥም ማለት ነው። በቃ ያንተ መረበሽ ስለራሽ ሲቀጥል ደግሞ በቂ መረጃ ስለሰጠ ይሄንን ስላሳየኝ በቂ የሆነ መረጃ ስላሳየኝ እንጂ ይሄንን ይዘህ በጣም ነው ይሄንን ባላይ የሆነ ማድረሻ ግን ይሄ ራሱ አራት ሲጀመር ጀምሮ ከፍቅራችን ስለነበረ ስለተሰማበት ድረስ ያደረሰው ስልክ ቁጥሩ አለ፣ አድራሻው አለ። በዚህ ስልክ ቁጥርና በዚህ አድራሻ መሰረት ይሄን ማግኘት ይችላል። እኔ እንግዲህ ከዚህ በላይ ምንም ከደስታው በኋላ የሆነ ሀዘን ይፈጠራል። በቃ ደስታዬን ፈርቼ በጣም ተደሳስቼ ነበር። ነገሩ እውን ሆኖ ያገኘው እንግዲህ የተቻለውን አቅም ሊሰራ ነበረ ከኔ ስላ ጆሮዬ ነው የዘጋችው። እና አንተ ደግሞ ባለ ጊዜ የምትርክ አድራሻ እሱ መድረስና እንትን ማለት ትችላለህ። እኔ ከዚህ ሰላም ቤተሰቦች እንዳያችሁት ምን ማለት እንዳለብኝ አላውቅም። ያውላ ደስታዬ ማለት በጣም ጠብቄ ማለት ኤክስፔክት አድርጌ ነበር ይሆናል ምናምን የሚል ማለት ነው። ያኔ የሆነ ነገር ለማግኘት በዚህ ልክ ለፍቼ አላውቅም። በእርግጥ ከዚህም በላይ መልፋት አለብኝ። የህይወቴ አንድ አካል ናት። አስቸጋሪ ነው። እስኪ የምችለውን ብቻ ጥረት አደርጋለሁ። እናንተ ባላችሁኝ መንገድ ለመሄድ ሞክሬ ነበረ። ካልሆነ ግን የሚቻል ከሆነ ምናልባት እኔ አብርሽን ማገኝበት መንገድ ካለ ወይ ደግሞ በሱ በኩል አደርገው እችላለሁ። ይሄ የማይሆን አማራጭ ከሆነ ማለት ነው። ምክንያቱም ኦልሬዲ አንድ ተነካክቻለሁ። ሩዋላ ማለትም የለብኝም ማለት እኔ ከዛ ፊት እያሰብኩት የነበረው ህይወቷ እንዳይበላሽ በቃ እሷንም ላለመረበሽ ምናምን በሚለው ነበረ። ግን ደግሞ ዝም ብዬ ማስቆሜ ነገሩን ማቋረጤ ያን ያክል ተገቢ ነው ብዬ አላስብም። ስለዚህ የመጨረሻ መሄድ ያለብኝ ድረስ ሄጄ ማቆም የተሻለ ነው ብዬ አስባለሁ። እንግዲህ መልካም ይሁንላችሁ።